ሀገር የአካባቢ ስነ ምህዳርን ለማስተካከልና ለአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት በተፋሰስ ልማቱ ላይ ትኩረት አድርጋ እየሰራች ነው። ባህል የሆነው የአረንጓዴ አሻራ መርሃ ግብርን ጨምሮ በተለያዩ ፕሮጀክቶች እየተተገበረ የሚገኝም የማህበረሰብ አቀፍ የተቀናጀ የተፋሰስ ልማት ውጤት አስመዝግቧል። ይህ ጋራ ሁሉ በተፋሰስ ነው የተሰራ። ከተፋሰስ አሁን ድሮ በውሃ ቤቶችም እርሾቹን ሁሉም እያስቸገሩ ነበር። ውሃ ማለት ነው ከጋራ እየወረዱ እያስቸገሩ ነበር። አሁን ተፋሰሱን ሰርቶ ውሃም የወርዱ ሰው ውሃ የለም እርሻ ውስጥ ነው የሚቀራ ማለት ነው። መጀመሪያ ባዶ መሬት ነበረ። ከዛ የአፈር ጥበቃ ውሃ እና እንትን በዚህ ከን ስንሰራ እዚሁ አትክልትን በመትከል የአካባቢውን አየርም ቀይረናል። ቀድሞ ላይ ተጎድቶ የነበሩ አካባቢዎች ማህበረሰቡን በማሳተፍ በተከወነው ስራ አሁን ላይ እንዲያገግሙ ሆኗል። በዚህም ስነ ምህዳሩ የተጠበቀ አካባቢን ከመፍጠር ተሻግሮ በተጓዳኝ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ያረጋገጡ ስራዎች ተከውኗል። ይህ ውጤት ይመዘገብ ዘንድ ደግሞ የአካባቢውን ማህበረሰብ ባለቤት የማድረጉ ስራ ትልቁን ድርሻ ይወስዳል። ተፋሰስ ስራ ከተሰራ በኋላ የዛ የተፋሰስ ስራ ውጤት ምንጫችን ጨመረ። ድሮ በአንድ ማገታ በተራ እየተጠባበቁ የነበረው ማገታ ሁለቱም ማገታ ይሄዳል። አሁን ታችኛው ዋና ላይኛው ዋ የሚል አለኛ ውሃ ችግር ተቀርፈዋል። በዚህ ፕሮግራም በለውጡ ዘመን በዚህ 7 አመት ውስጥ የተሰሩ ስራዎች በሙሉ በሚለሙ ተፋሰሶች ላይ ባለቤት እየተፈጠረለት በማህበረ እየተደራጀ የለማው ተፋሰስን እያለማ በዘላቂነት ያለማል በዘላቂነት እንዲጠቀም ከማድረግ አንፃር የለማው ልማትም ዘላቂ ከመሆኑ አንፃር የለሙት ልማቶች ላይ ተጠቃሚነቱ እየጎላ ሲመጣ ህብረተሰቡ የተፈጥሮ ሀብት ማልማትን ምን ያህል ጠቃሚ እንደሆነ ከምግብ ለስራ በሚባለው ከሚሰጠው ይልቅ ተፋሰሱን በማልማቱ የሚያገኘው ጥቅም እየበለጠ መምጣቱን በአይኑ በተጨባጭ እያየ በመምጣቱ እነዚህ የተፈጥሮ ሀብት ስራዎችን ተቀናጀና በተደራጀ መልኩ እየሰራ የመጣበት ሁኔታ ነው ያለው ማለት ነው። እንደ ሀገር ከ54 ሚሊዮን ሄክታር በላይ የተጎሳቆለና የተጎዳ መሬት እንዳለ የግብርና ሚኒስቴር መረጃ ያመለክታል። ይህን አሃዛዊ መረጃ ምጣኔውን ለመቀነስና በዘላቂነት ለመቅረፍ ተግባራዊ እንቅስቃሴዎችን እየተገበርኩ ነው የሚለው ሚኒስቴር መስሪያ ቤቱም በቅንጅት በተሰራው ስራ በርካታ መሰል መሬቶች አገግመዋል ያሉም መንግስትና ህብረተሰቡ በተቀናጀ መልኩ የተፈጥሮ ሀብት ልማት ስራዎችን እንዲሰሩ የተደረገበት ሁኔታ ነው ያለው። በዚህም እንግዲህ የተፈጥሮ ሀብትን ከማልማት አንፃር ተፋሰሶቻችንን የአፈርና ውሃ ጥበቃዎችን ከመስራት የደን ሽፋናችንን እንዲጨምር በአረንጓዴ አሻራ መርሃ ግብር እየተሰሩ ያሉ ስራዎች አሉ ማለት ነው። በዚህም እንግዲህ እስከ አሁን ባሉት ሂደቶች ከ33.6 ሚሊዮን ሄክታር መሬት በላይ እንዲያገግም የተደረገበት ሁኔታ ነው ያለው ማለት ነው። በዚህም ጠፍቶ የነበሩ የውሃ አካላት ተመልሷል። በጎርፍ ታጥበው ይወሰዱ የነበሩ ገላጣ መሬቶችም እንዲሁም የውጤታማ ስራ የአየር ንብረት ለውጥ ተጽዕኖን ለመቋቋም እድል ከመፍጠሩና የምግብ ዋስትናን ከማረጋገጡም በላይ ዓለም አቀፍ እውቅና ያስገኘ ብሔራዊ ኩራት ሆኗል። ወርልድ ባንክ በካልም በተሰሩ ስራዎች እውቅና እንዲሰጥ አስችሏል። ፋኦ በአረንጓዴ አሻራ ላይ በተሰሩ ስራዎች እውቅና ሰጥቷል በዚህ አመት ማለት ነው። እንደገና ኮፕ 32ን በ2027 ኢትዮጵያ እንድታዘጋጅ ተመርጣለች። በአጠቃላይ በተፈጥሮ ሀብት ስራ በተሰሩ ስራዎች ኢትዮጵያ በዓለም መድረክ ላይ ራሷን ቀና አድርጋ እንድትታይ አስችሏታል ማለት ነው። ይህ ዓለም አቀፍ እውቅና ለዓለም አቀፍ ችግር ኢትዮጵያ የመፍትሄ አካል መሆኗን ያመላከተችበት ከመሆኑም በላይ ስሟን በዓለም አቀፍ መድረክ ዳግም ያደሰችበት አኩሪ ስኬቷ ሆኖ ይጠቀሳል። ኢትዮጵያ የድርቅ ምሳሌ የረሃብ ምሳሌ ሆና የምትጠቀሰው ዛሬ ደግሞ በተፈጥሮ ሀብት ልማት የተሻለ ምሳሌ ሆና እንድትታይና በዓለም መድረክ ላይ ስሟ እንዲገን ያስቻለ ስራ ተሰርቷል በተፈጥሮ ሀብት ስራ ማለት ነው። ይሄ ለሀገራችንም ለሕዝባችንም ጥሩ ውጤት እያመጣ ነው ማለት ነው።